الله أكبر. ቢላል ኢብኑ ረባህ ረዲየላሁ አንሁ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? ከኛ ጋር ፈሊላሂል ሐምድ። አዳዲስ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችንም ካላችሁ አህለን፣ እንኳን ደህና መጣችሁልን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እነሆ ዛሬ ደግሞ በአላህ ፍቃድ የአንድን ታላቅ ሰሃቢዩል ታሪክ ልናነሳ ወደናል። ቢላል ኢብኑ ረባህ ረዲየላሁ አንሁ። የአቡበከር ረዲየላሁ አንሁ ስም ሲነሳ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ እንዲህ ይሉ ነበር፣ አቡበከር ልዑላችን ነው፣ የእኛን ልዑል ነፃ አውጥቶልናልና። ዑመር ረዲየላሁ አንሁ ልዑላችን ሲሉ ያሞካሹት ግለሰብ ታላቅ ሰው ነበር፣ እጅግ በጣም እድለኛ። ይህ ሰው እንዲህ አይነቱን የሙገሳ ቃል ሲሰማ ግንባሩን ደፋ፣ አይኑን ገረበብ በማድረግ እኔ ትናንት ባሪያ የነበርኩ የሀበሻ ሰው ነኝ ይል ነበር። ለመሆኑ የትላንቱ የሀበሻ ባሪያ የዛሬው ልዑል ግን ማን ይሆን? ቢላል ኢብኑ ረባህ ነው። የኢስላም ሙዓዚንና የጣዖታት አሳፋሪ ነው። የእምነትና የእውነተኝነት የኢማንና ሲድቅ ወርቃማ ፍሬ ነው። በየትኛውም ጊዜና ቦታ ከሚገኙ ሙስሊሞች መካከል ቢያንስ ከ10ሩ 7ቱ ቢላልን ያውቁታል። ስሙን ዝናውንና ሚናውን በሚገባ ያወሱታል። በሚሊየን የሚቆጠሩ ሰዎች አቡበከርንና ዑመርን እንደሚያውቁ ሁሉ የቢላልንም ስም እንግዳ አይሆንባቸውም። ሕፃናት ቢላል ማን ነው ሕፃናትን ቢላል ማን ነው ብለህ ብትጠይቅ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙዓዚን ነው ይልሃል። አሳዳሪው በጋለ ድንጋይ ላይ በማስተኛት ሲያሰቃየው ወደ ጥንት እምነቱ ከመመለስ ይልቅ አሃዱን አሃድ በማለት ጽናቱን የገለጠ ሰው ነበር የሚል ምላሽም ታገኛለህ። ይህ ሁሉ ታላቅ ዝናና እውቀት ያተረፈው ቢላል ኢስላምን ከመቀበሉ በፊት በሕዝቡ ዘንድ ከእንስሳ ተለይቶ የማይታይና የተናቀ ባሪያ መሆኑን ማስታወስ ያሻል። ይህ ሰው ኢስላምን ባይቀበል ኖሮ የአሳዳሪውን ግመል ከመጠበቅ ሌላ የህይወት ሚና አይኖረውም። ከሞተ በኋላ ቀርቶ በህይወት ዘመኑም አስታዋሽ አካል የሌለው ተራ ፍጡር ሆኖ በቀረ ነበር። ነገር ግን በእውነተኛ ኢማን በመጠመቁ አካል የሌለው ተራ ፍጡር ሆኖ ታታሪና ቀናይ በመሆኑ የገባበት ሃይማኖትም እጅግ ታላቅ በመሆኑ ቢላል ኢስላም ከሚያወሳቸው ድንቅ ሰዎች መካከል የመጀመሪያ ምዕራፍ ተጠቃሽ ለመሆን በቅቷል። እንደውም ከፍተኛ የታሪክ ሰዎች የቢላልን ያህል ትውስታ አልተቸሩም።
የቆዳ መጥቆር የሙያውና የዞሩ ዕውቅ ያለመሆኑ በሰዎች ዘንድም ትናንት ነፃ የወጣ ባሪያ መሆኑ ቢታወቅም ኢስላምን ከመረጠ በኋላ ወደ ከፍተኛ ደረጃና ማዕረግ ለመሸጋገር አላገደውም። እንደ ቢላል ያለ ከአረብ ጎሳ ያልሆነ ባሪያን ዘመድና ኃይል የሌለው ሰው ለታላቅ ዕጣ ይበቃል ብሎ የሚገምት አልነበረም። ከቁረይሽ ነገድ ውስጥ በታላቅነታቸው የሚታወቁና ኢስላምን የተቀበሉ ግለሰቦች ሲመኙት የነበረውን የነቢዩን ሙሐመድ ሰለላሁ ዐለይሂ ወሰለም ሙአዚን የመሆን ዕድልም ቢላል ማግኘቱ የሚደንቅ ነው። የቢላል እናት ጥቁር ሀበሻ ናት። የአላህ ውሳኔ የሆነና የበኒ ጁምዓ ጎሳ አባል ለሆነ ሰው በባርነት ተመዘገበ። እናቱም የዚሁ ጎሳ አባል ባሪያ ነበረች። ዛሬ አንዳች መብት የሌለውንና ለነገም አንዳችም ተስፋ የሌለው ተራ ባሪያ ነበር ቢላል። የሙሐመድ ሰለላሁ ዐለይሂ ወሰለም ዜና ከቢላል ጆሮ መግባት ጀመረ። የመካ ሰዎች በትኩስ ወሬ የሚያነጋግሩት ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ነኝ ብሎ የመነሳት ጉዳይ ነበር። አሳዳሪውና እንግዶቹም በዚሁ ርዕሰ ጉዳይ ላይ ሲወያዩ ይሰማል። በተለይ እሙያ ኢብኑ ሐለፍ የተባለ አሳዳሪው ተንኮል የተሞላበት ውይይትንና ምክክርን ከጥቂት ሰዎችና ከበርካታ እንግዶች ጋር ሲነጋገር አድምጠዋል። የቢላል ጆሮ ተሰብሳቢዎቹ ከሚናገሩት የጥላቻ ንግግር ውስጥ ሙሐመድ ሰለላሁ ዐለይሂ ወሰለም ስለተነሱበት ዓላማና ምን እያሉም እንደሚያስተምሩ ሊቀነጭብ ቻለ። አዲስ የመጣው ሃይማኖት ለአካባቢው እንግዳና ስር ነቀል ለውጥ ለማምጣት ያለመ ሙሐመድም ሰለላሁ ዐለይሂ ወሰለም ምንም እንኳ ነቢይ ነኝ ብለው በመናገራቸው ተቃውሞ የገጠማቸው ቢሆንም ታማኝ፣ እውነተኛና በስነ ምግባር የታነጹ መሆናቸውንም ከጠላቶቻቸው ቁንጮች አንደበት አድምጧል። ሙሐመድ አንድም ቀን ዋሽቶ አያውቅም። የአእምሮ ዘገምተኛም ሆነ እብድ አልነበረም። ዛሬ ግን እኛ እርሱ በእነኚህ ነገሮች መጥራት ይኖርብናል። ወደ እርሱ የሚጎርፉትን ሰዎች መክታት የምንችለው በዚህ መንገድ ነው በማለት ሲዶልቱ ታዘቧቸዋል። ሙሐመድን ሰለላሁ ዐለይሂ ወሰለም የሚቃወሙት በቅድሚያ የአባቶቻቸውን ዲን ቀጣይነት ለማረጋገጥ ሲሆን፣ በሁለተኛ ደረጃ ደግሞ የቁረይሽን የበላይነት የሚያከስም መሆኑ ስለተሰማቸው ነው። ቁረይሽ በመላው አረብ ለጣዖታዊ እምነት ማዕከል በሆነችው በመካ ከተማ የሚገኝ ነገድ በመሆኑ ተፈሪነቱና ከበርቴው የላቀ ነበር። በሦስተኝነት ደረጃ ሐሽም ተብሎ በሚታወቀው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ ቤተሰብ ላይ ያሳደሩት ቅናትና ምቀኝነት ነበር። ከበኒ ሐሽም ቤተሰብ ነቢይና መልእክተኛ መምጣቱ እንደ ሽንፈት ቆጥረውታል። ሁሉም ቤተሰብና ጎሳ ነቢይ ከራሱ ወገን እንዲመጣ ይሻ ነበር። ከዕለታት አንድ ቀን ቢላል ኢብኑ ረባህ የኢማን ብርሃን ፈነጠቀበት። ምርጫውን ይፋ ማድረግ እንዳለበትም ወሰነ። ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመሄድም ለኢስላም እጁን መስጠቱን ይፋ አደረገ። የቢላልም መስለም በመካ ምድር ተሰማ። የበኒ ጁማህ መሪዎች በቁጣ ተወጣጠሩ። በተለይም አሳዳሪው የኢስላም ጠላት ኡመያ ኢብኑ ሐለፍ ሀበሻዊው ባሪያውን መስለሙን እንደ ታላቅ ነውርና ንቀት ቆጥሮታል። ለዚህም እንዲህ አለ፣ ይህ ኮብላይ ባሪያ በሙስሊሙ ፀሐይ ተመልሳ የምትጠልቅ አይመስለኝም ሲል ቁጭቱን ገለጸ። ቢላል ግን ለኢስላም ብቻ ሳይሆን ለመላው የሰው ዘር የሚያኮራ አቋም ከመውሰድ ወደ ኋላ አላለም። አላህ ሱብሓነሁ ወተዓላ የአንድን ሰው የቆዳ ቀለሙ መጥቆር ከፍተኛውን የኢማን ደረጃ ከማግኘት የሚያግደው እንደማይሆን በቢላል ተምሳሌትነት አስተምሯል። ቢላል ለዘመኑ ሰዎችና ከእርሱ በኋላ ለመጣው ትውልድ እንዲሁም እምነት ለሚያጋሩትም ሆነ ለማያጋሩት ወገኖች ያስተማረው ትምህርት ቢኖር
የህሊና ነፃነትና ሉዓላዊነት ምድርን የሞላ ንዋይም ሆነ አሰቃቂ ቅጣት ሊበግረው እንደማይችል ነው። ቢላል እርቃኑን በትኩስና አሸዋማ መሬት ላይ እንዲንከባለልና ቋጥኝ ድንጋይም ደረቱ ላይ እንዲጫን ተደርጓል። ግን እምነቱን ሊቀይር አልፈቀደም። በተከታታይና በተደጋጋሚ ኢሰብአዊ ድርጊት ተፈጽሞበታል። የቁረይሽ ሹማምንት አንድ ባሪያ ሊያሳምኑትና ወደ ቀድሞ እምነቱ ሊመልሱት ባለመቻላቸው ቁጭትና ሀፍረት ስለተሰማቸው ክብራቸውን ለመጠበቅ ሲሉ ቢላል ቢያንስ ስለ አማልክቶቹ ጥቂት በጎ ነገር እንዲናገር ጠይቀውት አሻፈረኝ አለ። ሕይወቱን ከስቃይ ምናልባትም ከሞት ለማዳን አማልክታቸውን ከልቡ እንኳ ባይሆን ማመስገን በቂ ነበር። ታላቁ ቢላል ግን ከስጋዊ ህመሙ መንፈሳዊ የበላይነትን በመምረጡ ለጠላቶቹ ጥያቄ ምላሽ ለመስጠት ፈቃደኛ አልሆነም። ይልቁንም በተደጋጋሚ አሃድ በማለት የመለኮትን አንድነት ያውጅ ነበር። ላትና ኡዛ የተሰኙ ጣዖታትን እንዲያወሳ ያለመታከት ይጠይቁታል። መልሱ ግን አሃድ ነበር። እኛ የምንለውን ደግመህ በል በማለት ይገርፉታል። በምጽአታዊ ቃልም እናንተ የምትሉትን ለመናገር ምላሴ አይችልም ይላቸዋል። ላትና ኡዛ ጌታዎች ናቸው ካልክ አንተንም እምነትህንም እንተዋችኋለን። በእርግጥ እኛ ራሳችን ስቃይ ተቀባዮች የሆን ይመስል አንተን በማሰቃየት ደክመናል ይሉታል። ጭንቅላቱን በመነቅነቅ አሃድ የሚል ምላሽ ከመስጠት ባሻገር እጅ አልሰጠም ቢላል። ቁረይሾች ተስፋ አልቆረጡም። እናሰቃየው፣ እርሱ የኛ ወገን ነው፣ እናቱም የኛው ደንገጡር ነች። በመስለሙ እኛን የቁረይሽ መዘባበቻ አያደርገንም አሉ። ቢላል ግን ለተንኮላቸው አልተንበረከከም። አሃድ በማለት የአላህን አሃዳዊነት ገለጸላቸው። ቁረይሾች ቢላል ነፍሱን እስኪስት ድረስ ደበደቡት። አቡበከር ረዲየላሁ አንሁ ቢላል ከሚሰቃይበት ቦታ ደረሱ። ደብዳቤዎቹንም ወቀሷቸው። አንድ ሰው አምላኬ አላህ ነው በማለቱ ብቻ ልትገድሉት ትሻላችሁን? አሉ። ከዚያም ኡመያ ኢብኑ ሐለፍን ቢላልን ከገዛህበት ዋጋ ጨምሬ ከፍልሃለሁ፣ ልቀቀው አሉት። ኡመያ በቢላል ተስፋ የቆረጠ በመሆኑ ከሚገድለው ገንዘብ ቢያገኝበት የተሻለ መሆኑ ተሰማው። በአቡበከር ረዲየላሁ አንሁ ጥያቄ ከልቡ ተደስቶ አቡበከር ረዲየላሁ አንሁ ቢላልን ከገዙት በኋላ ነፃነቱን አወጁለት። አቡበከር ሲዲቅ ረዲየላሁ አንሁ ቢላልን ተረክበው ሊሄዱ ሲሉ ኡመያ እንዲህ በማለት ተሳለቀ። በላትና ኡዛ እምላለሁ በአንድ ወቄት ወርቅ ካልሆነ አልገዛህም ብትለኝ እንኳ እሸጥልህ ነበር። አቡበከርም ረዲየላሁ አንሁ በአላህ ስም እምላለሁ በ100 ወቄት ወርቅ ካልሆነ አልሸጥልህም ብትለኝ ኑሮ የጠየቅከውን እከፍልህ ነበር አሉት። አቡበከር ረዲየላሁ አንሁ ቢላልን ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመውሰድ ነፃ መውጣቱና በሰሯቸው። ትልቅ ደስታ ሆነ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ አዛን ማሰማት አስፈላጊ ሆኖ በተገኘበት ወቅት ይህን ተግባር እንዲፈጸም አንድ ሰው መምረጥ ግድ ሆነ። የዘር አድሎ የማያውቀው ኢስላም ቢላልን በሙአዚንነት መረጠ። በሙስሊሞችና በቁረይሽ መካከል የነበረው ቅራኔ ወደ ወታደራዊ ፍጥጫ ተቀየረ። የቁረይሽ ሰራዊት ወደ መዲና ተመመ። በርካታ የቁረይሽ ሹማምንትም በጦርነቱ ተሳታፊ ለመሆን በሙሉ ልብ ተነስተዋል።
ቢላል ላይ ኢሰብአዊ ድርጊት ሲፈጽም የነበረው ኡመያ ኢብኑ ሐለፍ ግን ከሀገሩ ለመውጣት ባለመፈለጉ ምክንያት ፈጥሮ ለመቅረት አስቦ ነበር። ጓደኛውና በቢላል ላይ እኩይ ድርጊት እንዲፈጽም ሲያበረታታው የነበረው ዑቅበት ኢብኑ አቢ ሙዓይጥ የኡመያን በጦርነቱ ተሳታፊ ያለመሆን ሰማ። ሴቶች ጭስ የሚሞቁበት ሸክላ በመውሰድም ወዳጆቹ በተሰበሰቡበት እንዲህ አለው፣ የአልይ አባት ሆይ በዚህ ሸክላ ጭስ ሙቅበት፣ አንተ ሴት ነህ አለው። ኡመያ የሀፍረት ማቅ መልበሱ ስለተሰማው አንተንም ሆነ ይዘህ የመጣኸውን ነገር አላህ ያጥፋችሁ በማለት ብስጭቱን ከገለጸ በኋላ ወደ ጦር ሜዳ ለመዝመት ዝግጅት ጀመረ። ክስተቱ አስገራሚ ነው። ዑቅበት ኢብኑ አቢ ሙዓይጥ በቢላል እና ወገን ዘመድ በሌላቸው ሙስሊሞች ላይ ጥቃት እንዲፈጸም የሚያበረታታ ሰው ነበር። ዛሬ ኡመያ ኢብኑ ሐለፍን ወደ በድር ጦርነት እንዲሄድ አስገድዶታል። ምናልባትም የሁለቱም የህይወት ፍጻሜ ቀርቦ ይሆናል። አላህ ካለ በክፍል ሁለት በቀጣይ ሳምንት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።